Evangelical TV የወንጌል አማኞች ድምጽ። ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት የካውንስሉ ድምጽ ሳምንታዊ ቴሌቪዥን ዝግጅታችን ነው። በዚህ ዝግጅት እንግዲህ ካውንስሉና አባል ቤተ እምነቶችን እንደዚሁም ደግሞ ህዝበ ክርስቲያኑን የሚያቀራርብ ጥያቄዎቻችሁን እንዲመለስ የሚያደርግ ፕሮግራም ነው። የዛሬ እንግዳችን ቄስ ደረጀ ጀመሩ የካውንስሉ ጠቅላይ ጸሐፊ ናቸው። እንግዲህ ከረፍት በፊት አንዳንድ ነገሮችን ብዙ ተጫውተናልና አሁን ቅድም አንድ ኢቫንጀሊስት ወይም ደግሞ አብነት ገለቱ የተባለ ሰው እኛ በውጭ ያለን ክርስቲያኖች ካውንስሉ ትኩረት አልሰጠንም የሚል ለምን ትኩረት አልሰጠንም የሚል ጥያቄ ጠይቋልና ከዛ ጋር ተያይዞ እኔ ያው እንዳየሁት ካውንስሉ እንደውም በውጭ ብራንቾችን ወይም ደግሞ ቅርንጫፍ ጽሕፈት ቤቶችን እየከፈተ ነው ያለውና ሌላም ተመልካች በስልክ ደውሎ ካውንስሉ ከኢትዮጵያ ውጭ መውጣት ለምን አስፈለገውም ያላል። አሁን እዚህኛው ለምን አትመጡም ነው እና ከዚህ ጋር ተያይዞ ምናልባት በውጭ ያላችሁ እንቅስቃሴ ምን ይመስላል? መሄዱ ለምን አስፈለገ? የሄዳችሁስ የሰራችሁት ነገር ምናለ? እስቲ ወደ ውጭ መጣ። ያ እንግዲህ አሁን በመጀመሪያ ደረጃ ካውንስሉ ለውጭ ላለን ትኩረት አላደረገም ለሚለው ጀምረናል። ቢያንስ በተለያየ ቦታ ስራዎች ተሰርተዋል። በደቡብ አፍሪካ፣ በዚህ በመካከለኛው ምስራቅ፣ በአሜሪካ በተወሰኑ ስቴቶች፣ ካናዳ እንዳውም በሞላው ከሌሎቹም ጋራ በስልክና በዙም እየተነጋገርን ያለ ነው። ይሄ አስፈላጊ ስለሆነ ነው። ምክንያቱም የተጠራ ነው ለወንጌል አገልግሎት ለአንዲት ሰፈር፣ ለአንድ ሀገር፣ ለአንድ ክልል ሪጅን አይደለም። ወደ ዓለም ሁሉ ሂዱ ነው የተባለ። ወደ ዓለም ሁሉ በመሄድ ሂደት ውስጥ የሚገጥሙ ችግሮች ስላሉ በተለይ የኢትዮጵያ አብያተ ክርስቲያናት ከኛም የሚፈልጉትን ድጋፍ እንዲያገኙ፣ እዚህም ያሉ አብያተ ክርስቲያናት ከነሱ የሚያስፈልጋቸውን ድጋፍ እንዲያገኙ ሁኔታዎችን ለማመቻቸት የግድ ቅርንጫፍ ሊኖረን ይገባል። እዚያ ያሉትን ይሄ ቅርንጫፍ ብለን ስናወራ እዚያ ያሉትን ቤተክርስቲያን ህብረቶች ለመተካት አይደለም። አንዳንዶቹ በቃ ካውንስሉ ከመጣ የኛ ህብረት ይፈርሳል። ለምን ይፈርሳል? እዚህ ያሉትን ህብረቶች ካላፈረሰ አሜሪካ ሄደን ህብረት አናፈርስም፣ ካናዳ ገብተን ህብረት አናፈርስም። ህብረቶች አካል ነው የምናደርገው እና ዋናው ግን ዓለም አቀፍ የወንጌል እንቅስቃሴ ለማድረግ አሜሪካ ያለው ከአረብ ሀገር ካሉት ጋራ የኛ ቸርቾች ጋራ ተቀራርቦ እንዲሰራ ድልድይ ሆነን ለማገልገል ነው የምንፈልገው። ይሄ ብዙ አካባቢ ብዙ ሀገሮችን በወንጌል ለመድረስ ያስችለን አቅሙ አለ። አንዳንዱ ቦታ ላይ ገንዘብ አለ፣ አንዳንዱ ቦታ ላይ የሰው ኃይል አለ፣ አንዳንዱ ቦታ ላይ ሁለቱም አለ። ስለዚህ ተባብረው ቸርች ከቸርች ጋራ የሚፈልጉት ቸርች ጋራ ተቀናይተው ሚሽነሪ ማሊ ለምን አይልኩም? ጋና ለምን አይልኩም? የተለያየ ሀገሮች ኤዥያ ሀገር ለምን አይልኩም? አንዳንድ ጥቂት አብያተ ክርስቲያናት በግላቸው እየላኩ አሉ። ይህንን እንዲሰፋ ለማድረግ በዓለም አቀፍ በዓለም ውስጥ ያሉ የእኛ አብያተ ክርስቲያናት አንድ ላይ ማሰባሰብ ያስፈልገናል። ይሄን ካደረግ ብዙ ሀገሮች እስካሁን ድረስ ያልደረስናቸው እንደውም ስማቸውን የማናውቃቸውን ሀገሮች መድረስ እንችላለን። አንዳንድ አካባቢ ያሉ ካውንስሉ ይርዳን፣ ሚሽነሪ ላኩልን የሚል ጥያቄ ይመጣል። ያንን እኛ እዚህ መመለስ አንችልም። ለምን? እኛ ሚሽነሪ አዘጋጅተናል። ሚሽነሪ የምታዘጋጅ ቤተክርስቲያን ነች። እኛ ደግሞ መንገዱን ነው የምናመቻቸው። መንገዱን ለማመቻቸት አገር ውስጥ ያሉ ቸርቾች፣ ውጭ ያሉ ቸርቾችን ማስተባበርና ወጥ የሆነ አሰራር ኖሮን በቀላሉ መገናኘት መቻል አለብን ነው ዋናው ዓላማ ይሄ ነው። ስለዚህ ደህና እየሄደልን ነው ያለው። አንዳንድ ጥያቄዎች ውጭ ስንሄድ ይጠይቃሉ። በቃ ያለፈ የሞተ ነገር ነው የሚያነሱት። ያን ሁሉ ትተን በውጭ ያላችሁ ከተባበራችሁ እየመጣን ነው፣ ጠብቁን፣ ጌታ ይረዳናል። እንግዲህ ይህን ሁሉ ሀገር ስንዞር በራሳችን ነው አስተባብረን የምንሄደውና ወጪም አለው ጊዜም አለ ይጠይቃልና ያ ካልሆነ በስተቀር የያዘን ከዚያ ውጭ የጀመርነውን ጌታ ይረዳናል፣ እንጨርሳለን።
አሜን። ወደ ሀገር ውስጥ ሳንመለስ እንግዲህ እንደ ዓለም አቀፍ ደግሞ የቤተክርስቲያናችን የዓለም አቀፍ ቤተክርስቲያን አባል ናትና ከሌሎች ሀገር ህብረቶች ጋር ግንኙነት ጀምራችኋል ወይ? ሱስ አይጠቅምም ወይ? ምን እንግዲህ አሁን ጀምረናል። በነገራችን ላይ መጀመሪያ ይህንን ካውንስል ከተቋቋመ በኋላ አገር ውስጥ ማስተዋወቅ አንዱ ነገር ነው። ትግል ይጠይቃል፣ ስራ ይጠይቃል። በተቋማት በሙሉ እንዲያውቁት ለማድረግ ብዙ እንቅስቃሴ ነው ያደረገ። አሁን ከዚያ ወጥተን በዓለም ላይ አሉ የሚባሉ ትላልቅ ዓለም አቀፍ ተቋማት ጋር ግንኙነት ለማድረግ እየተጻጻፍን ነው ያለ ነው። መንገድ ይዟል። ኦፍኮርስ አሁን በቅርቡ የኦል አፍሪካን ካውንስል ኦፍ ቸርችስ አካል ሆነናል። ዊች ሚንስ የወርልድ የዓለም አብያተ ክርስቲያናት አካል ሆን ማለት ነው። የአፍሪካ ነው ከአፍሪካ ጀምረናል። አሁን የአፍሪካው እኮ የኤኤስሲሲ የሚሉት የደብሊውሲሲ ቅርንጫፍ ነው። ስለዚህ አሁን ደብሊውሲሲው አካል ውስጥ ገብተናል ማለት ነው። እንዳውም አባል ስላደረጉ ስለተቀበሉን አመስግነን ሁሉ ጽፈናል። እነሱም የስልጠና እድል ሰጥተው ሰዎችን ወደ ውጭ ልከን እንዲሰለጥኑ አድርገናል። በዚህ በሰላም ስራ ላይ በተለያዩ አገልግሎቶች ላይ እና ያጥሩ እየሄደልን ያለው። ሌሎችም ተቋማት የዚህ የኢቫንጀሊካል አሊያንስ እንደዚህ የሚሏቸው አሉ። እነሱም ጋር እየተጻጻፍን ያለ ነው። መልስ ያገኛል ብዬ አስባለሁ። ብቻም ሳይሆን በአፍሪካ ህብረት ውስጥ እንደ አንድ የሬጅኑ አካል እኛም ድርሻ አለን ብለን ያም ወንበር እንዲኖረን ለማድረግ እየሰራን ያለ ነውና ሁሉን አልናገርም፣ ግን መስመር ላይ ነው። በጣም ትልቅ ነገር ነው። እንግዲህ አሁን ወደ ተመልካቾች ጥያቄ ልመለስና አዲስ ጉዳይ የተባለ ጥያቄ እንግዲህ ግልጽ አይደለም። የማይቀር ጥያቄ ጠይቅልኝ ብሎ ልኳል። ፈቃድ መከልከል ትክክል አይደለም ይላል። ግን ለምን የተከለከለው እዚህ ላይ አልተጻፈም። ስለዚህ የተከለከለበት አግባብ ያልሆነ ነገር ከሆነ በግልጽ መጻፍ ነበረበት። ስለዚህ ይህን ጥያቄ ዘለዋለሁ። ለማንኛውም መነሳት ስላለበት ያነሳሁት። በረከት መስቀል የተባለ ሰው ጥያቄዎች ጠይቋል። ሁለተኛው ቁጥር ላይ ያለውን ማነሳው ለካውንስሉ በወንጌል ምክንያት ለታሰሩ በአደባባይ ወንጌል በነፃነት እንዳይሰበክ እያደረጉ ያሉ አካላት ላይ ምን አይነት እርምጃ እየወሰደ ይገኛል? በአደባባይ እንዳይሰበክስ መደረጉ ትክክል ነው የሚለውን ይህን ጥያቄ አንስቷል። በዚህ ላይ ኬስ እንግዲህ አሁን ምንድን ነው የተከለከሉ የተባለው? ማሟላት ያለባቸውን ካላሟሉ እኛ አይደለን የምንከለክለው፣ አሰራራችን ይከለክላል። ያም ብቻም አይደለም፣ ከአንድ ነባር ቸርች ተገንጥለው በኃይል ተገንጥለው ንብረቱን ሁሉ ይዘው መዝግቡን የሚሉ አሉ። እሱንም አናደርግም። ይሄ ደግሞ ሌላ ዝርፊያ ነው። ወንጌል ለማገልገል ከሌላው ያለውን ቸርቹን የሙዚቃ መሳሪያውን ወስዶ መዝግቡኝ አይሰራም። ይህን አንቀበልም፣ አናስተናግድም። እንደዚህ መሳሰሉ ነገሮች ካሉ አይቻልም፣ መመዝገብ አንችልም። ቅድም እንዳልኩት አማድ አስተምሮች አንዳንዱ ይህን አልቀበለ ይህን እቀበላለሁ የሚሉ አሉ። እነዚያ ያስቀመጥናቸውን የማይቀበሉ ከሆኑ የእኛ አካል አይደሉም፣ ወንጌላውያን አይደሉም። ስለዚህ እነሱን አንቀበልም። ይሄንን እንግዲህ ምክንያታቸው ማን ነው የተከለከለው፣ ለምንድን ነው የተከለከለው የሚለው እስካልታወቀ ድረስ መመለስ አንችልም። በአደባባይ ወንጌል መስበክ እንግዲህ አንድ መርሳት የሌለብን ነገር የሁለት መንግስታት ዜጎች ነን። የኢትዮጵያ መንግስት የኢትዮጵያ ዜጎች ነን። እንደ ኢትዮጵያውያን የሀገሪቱ ሕግ ይገዛናል። እንደ እግዚአብሔር መንግስት ደግሞ የእግዚአብሔር መንግስት ነገር ይገዛናል። የእግዚአብሔር መንግስት ምንድነው? ወደ ዓለም ሁሉ ሂዱን ስበኩን የተባለው። እዚህ ቦታ ላይ እንዳታገለግሉ፣ እዚች ቦታ ላይ እንዳሰብኩ የሚል የለም እና ያ አንድ መነሻችን ነው። በየቦታው በየመንገዱ በየአካባቢው ድምፃችንን ኢየሱስ ክርስቶስ ጌታ ነው ያድናል ብለን ስንናገር መነሻችን ወንጌሉ ነው። ትእዛዙ ከእግዚአብሔር ቀጥታ ከክርስቶስ ኢየሱስ ወደ ዓለም ሁሉ ይሄዱ ስለተባል ወንጌልን ለፍጥረት ሁሉ ስበኩ ስለሚል ያን ኃላፊነታችን ነው። ቸርች መሆናችን ይሄ ነው እኮ ሌላ
ተልኮ መለኮታዊ ተልኮ የለ። ይህንን ስንሰራ ብዙ ነገሮች አብረው ይሰራሉ። በዚያው ልክ ደግሞ የኢትዮጵያ መንግስት እዚህ ቦታ ላይ ካለ ከህዝብ ግጭት ያመጣል፣ የጸጥታ ፕሮብሌም ያመጣል እና እዚህ ጋር አይሁን ካለ ያንን ማክበር እኔ ህገወጥ ምንድነው አግባብ ነው ብዬ ነው የማስበው። እና አንዳንድ ጊዜ የግድ እዚህ ቦታ ላይ ካልሰበኩ ከምንል መናገሪያው መንገድ እኮ ብዙ ነው። እንደ እባብ ብልህ መሆን ያስፈልጋል። አሁን የት ልበል አረብ መሬት ጋር ሄደው አደባባይ ሰው ካለው ማለት ይቻላል አይቻል? የተለያዩ እስልምናን እንትና ሃይማኖት የኛ እንትናችን ነው ብለው የሚሉ ሀገሮች ላይ ሱዳን ሄደህ አደባባይ ላይ ቀርቶ መንገድ ላይ ቆመህ እንኳን ቤተክርስቲያን ተብሎ እንኳ ተፈቅዶ ሊሚትድ ነው። ግን ሁልጊዜ አሰራራችን መቀየር አለብን። የወንጌል ምስክርነታችንን መንገድ መቀየር አለብን። መንገድ አለው፣ ዘዴ አለው። የግድ እዚያ ላይ ቆሞ ማይክ ተይዞ ካልተጮኸ ወንጌል አይሰበክም ያለው ማለት ነው። ስለዚህ ይሄንንም ወገኖች አስቡ። አንድ ነገር ብቻ አይደለም ያለው፣ ብዙ ነው መንገዱ። መስበኪያው፣ ማገልገያው፣ ወንጌል ማሰራጫው መንገድ የተለያየ ነው እና ነገር ግን ካውንስሉ ያም ሆነ ይህ ሲታሰሩ እንዲሆነ ተብሎ ሲነገረን ያስፈታን እንዲፈቱ ያደረግን እኛ ነን። ይሄ አልወደውም፣ እኛ ነን የሚለውን ነገር አልወደውም እና ግን የእናንተ ተቋም ስለሆነ እኛ ነን ስል ደረጀ ማለት አይደለም። አንዱ መረዳት የሚያስፈልገው ካውንስሉ ማለታችን። ካውንስሉ ስንል ጠያቂውንም ሌሎችናችንንም ይወክላል እና እዚህ ቢሮ የምንሰራው ሁሉ የእናንተ ነው። መልካም ከሆነም የእናንተ ነው። መልካም አይደለም ካላችሁም ብንወቀስም ሁላችንም ነው የምንወቀሰውና እኛንን ስንል በሌላ መልክ እንዳትረዱ። እስካሁን ድረስ የታሰሩ ብዙ ነበሩ። በተለያየ ጊዜ ወዲያውኑ በአጭር ጊዜ ውስጥ እንዲፈቱ ተደርጓል። ይህንን አገልግሎታችን እንቀጥላለን። ግን አት ዘ ሴም ታይም ከመንግስት ጋር ይሄንን ግንዛቤ እንዲኖር የእኛ መረዳት በወንጌል በኩል ቦታ የለውም። እዚህ አትስበኩ፣ እዚህ ስበኩ ልንባል አይገባም የሚለው ውይይት፣ ምክክር እንደቀጠለ ነው፣ እያደረግን ነው። አንዳንድ አካላት እንዲረዱን ለማድረግ እየሞከርን ነው ያለ። ከዚህ ጋር አያይዘው ምናልባት ሰዎች የሚሉት ምንድን ነው? ለምሳሌ ሙስሊሙ አዛን በሜጋፎን ይለቀቃል፣ የኦርቶዶክሱ ቅዳሴ በሜጋፎን ይለቀቃል። ሰው በየቤቱ ቁጭ ብሎ ይሰማዋል። የእኛ ሲሆን የሚከለከልበት ምክንያት ምንድን? እንደ መብት መጠየቅ አንችልም? የእኛ ሲሆን እንግዲህ አሁን ከየት ሆነው ነው ያን ድምፅ የሚለቁት ነው? መስቀል አደባባይ ሆኖ ነው ወይስ ቤተክርስቲያኑ ላይ ሆኖ ነው? እና ቤተክርስቲያናቸው ላይ ሆነው ሌሎቹ በአምልኮ ቦታቸው ላይ ሆነው በማይክ ያን ያህል መናገር ከተፈቀደላቸው ለእኛ የሚከለከልበት መንገድ የለም። ስለዚህ እሱን ካውንስሉ በዚያ ላይ ይሰራል። ነገር ግን መስቀል አደባባይ ላይ እዚያ ምንድነው ጓድ መንግስቱ በነበሩበት ጊዜ የሚናገሩበት ቦታ ላይ ቆሜ ልናገር ከሆነ መንግስት አይሆንም ካለ አይሆንም ማለት ነው። ለምን ያለ ያን ግን ኦርቶዶክስ ካገለገለበት፣ እስልምና ካገለገለበት፣ ካቶሊክ ካገለገለበት ለወንጌላውያን ሊከለከል አይችልም። በዚያ ላይ ቦታውን ተጠቅሶ ጊዜው ተጠቅሶ ዝርዝር እንትኑ ተጠቅሶ ከተገለጸ እኛ እንጠይቃለን። መብታችንን ቅድም ያልኩት ነው እኮ መብታችን ማስከበር የኛ ስራ ነው። ስለዚህ እሱን እናደርጋለን። ግን ሲጠየቅ ሁልጊዜ ቦታ፣ ጊዜ እና እነማን የሚለው ነገር ቢኖር ለእኛ ሪፖርት ተደርጎ ከሆነ እናውቀዋለን። የት ላይ እንዳለ ማስረዳት እንችላለን። በጥቅሉ ሲሆን ግን አስቸጋሪ ነው። በጥቅሉ ግን ወንጌል ስበኩ፣ አገልግሉ። ከዚያ ጋር በሚመጣ ጉዳይ ችግር ሲገጥማችሁ ሪፖርት አድርጉልን፣ አብረን እንቆማለን። እሺ፣ እንግዲህ ወደሚቀጥለው ጥያቄ ደግሞ ሳልፍ እንግዲህ በርካታ ጥያቄዎች መጥተዋል። በተለይ ደግሞ እንግዲህ ከዛም ወገን ሆነው ከዚህም ወገን ሆነው የሚሳደቡ ማለት ሃይማኖታቸውን የጠበቁ ወይም ደግሞ ያስከበሩ መስሏቸው
ከኦርቶዶክስም ሆነው ወይም ከሙስሊሙም ሆነው እኛን የሚሰድቡ አሉ። ከኛም ሆነው ደግሞ ያኛውን የሚሳደቡ ሰዎች አሉ እና ይህን በተመለከተ ስድብ ተገቢ እንዳልሆነ እናውቃለን። ግን አሁን እዚህ ላይ የተጠየቀ ጥያቄ አንዳንዶቹ ያነሱት ጥያቄ ምንድነው እኛን የሚሰድቡ ከፍ ዝቅ አድርገው የሚያብጠለጥሉትን ሰዎች አንዳንዶቹ በህግ መጠየቅ የለባቸውም ወይ? ኦርቶዶክሲያው ተነካኝ መብት የተነካ ስትል የእኛን ሰዎች በህግ ተጠይቅ የለም ወይ የሚል ጥያቄ አንስተዋል። እንደ ምሳሌ የሚያነሱት በትላንትናው ዕለት ፓስተር ትዝታው አዲስ አበባ መግባቱን ተከትሎ እንግዲህ ይህን ስድብ ሰድቦናል በሚል ኦርቶዶክስ ቤተክርስቲያን 2 ገጽ የክስ ማመልከቻ ለፖሊስ አስገብታለች የሚል ተለቋልና ይህም በተመለከተ ምን? ይሄ እንግዲህ በአጠቃላይ ምንድነው ቅድምም ብለዋል ኦልሬዲ እና እኔ እርግጠኛ ነኝ ሁላችንም የምንስማማ ይመስለኛል። እኛ የተጠራ ነው ወንጌል ለመስበክ ነው። ክርስቶስ ኢየሱስ ያድናል እና ጌታን ተቀበሉ ወደ ጌታ ኑ ብለን ከተናገር ስለ ሌላው ሃይማኖት ወጥተን ማብጠልጠል፣ መሳደብ፣ የሌላውን ሃይማኖት ማንቋሸሽ እኔ የወንጌላውያን የኛ አመጣጥም አይናገርም። እንዲህ አይነት ነገር የለም። የእግዚአብሔርን ፍቅር፣ አዳኝነቱን፣ ጌትነቱን መዳን በሌላ እንደሌለ እዚያ ላይ አስረግጦ መናገር እኮ በቂ ነው፣ ከበቂ በላይ ነው። ሰው ጌታን ሲቀበል ሌላው እኮ ስም ማንጠራው ነገር ሁሉ ይጥለዋል፣ በራሱ የማያስፈልገውን ይጥላል። ሲረዳ ወንጌል ሲገባው ሁሉን ይተዋል። እና በእኛ በኩል ከኛ ልነሳ ብዬ ነው። የትኛውንም ሃይማኖት አታንቋሹ፣ አትሳደቡ። በመሳደብ ቀናተኝነታችንን መግለጥ ማለት አይደለም። በማንቋሸሽ የሌላውን በቃ በማብጠልጠል አይደለም። ይልቁንስ በፍቅር እናቅርባቸው። በፍቅር ስናቀርብ ነው ሊሰሙን የሚችሉት፣ ሊያዳምጡን የሚችሉት፣ ጆሮ ሊሰጡን የሚችሉት እንጂ እየሰደብኩት እንዴት አድርጎ ነው? መጀመሪያ እኮ ማጥላላት ስጀምር አእምሮ ውስጡ የተደፈነ ነው የሚሆነው። ለእኔን ለመስማት አይችልም። ስለዚህ እኔ በጣም ደስ ይለኛል አንዳንድ ወጣቶቻችን የሚያደርጉት ትግል፣ የሚያደርጉት ስራ የሚያበረታታ በጣም ደስ የሚሰኝ፣ ግን ሲስተሙን ቀይሩት፣ አካሄዱን ቀይሩት፣ በፍቅር አድርጉት። በወንጌሉ ላይ ቆማችሁ ያን እውነቱን ብቻ ኢየሱስ ክርስቶስ ጌታ አዳኝ እንደሆነ እሱም ብንናገር በቂ ነው። እኛን የሚያንቋሽሹ ግን አሉ። ከእስልምናን ይወክላሉ ብዬ አላስብም። በእስልምና ስም የሚሳደቡ አሉ። እንደው በቃ ኦርቶዶክስንና ጴንጤን እንጨርሳለን እናጠፋለን ብለው በቃ እንደ ልቡ የሚናገር አለ። እንደዚሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ ብሎ ይሄን ጴንጤ እንዲህ ነው ብሎ የሚናገር አለ። እነሱ ራሳቸው ቆም ብለው ራሳቸውን ቢያውጡ እውነት ሃይማኖታቸው እንደዚያ እንዲሉ ይፈቅድ እንደው አላቅም፣ በሌላው ውስጥ መግባት ስለሌለብኝ። ነገር ግን እኛም ከዚህ በኋላ ህጋዊ መብታችንን እናስከብራለን፣ እንጠይቃለን። ምንም ጥያቄ የለም። ሌላው መብቱን ሲያስከብር ከዚህ በላይ እስካሁን ድረስ ታግሰናል፣ እስካሁን ድረስ ዝም ብለናል፣ እስካሁን ድረስ እንዳልሰማን እንዳላወቅን ቆይተናል። ለምን? ወንጌል በስሜት እንድናደርግ ስለማያደርገን እና ከዚህ በኋላ ከዚህ ተግባራቸው ዝም ብለው ወጥተው የሚሳደቡትን እኛም የምንጠይቅበት አሰራር ስላለ እንጠይቃለን። ይሄንን እንደምናደርግ ለመናገር እፈልጋለሁ። እሺ፣ በጣም ጥሩ። እንግዲህ ያው ቄስ ለዚህ ላይ ምንድነው እርሶ ጨርሰውታል። ግን በእኛ በኩል የሚመጡ ስድቦችን በሙሉ በስድብ መመለስ የለብንም። ይሄ መጽሐፍ ቅዱስ የሚያዘው ነው። ወደ ካውንስሉ እንግዲህ መጨረሻ ምናልባት የሚቀጥሉ በርካታ ጥያቄዎች ነው የመጡት። ሁላችሁንም ስም መጥራት ይከብዳል። ግን ያው ምናልባት ትዕግስቱ እንድሪያስ፣ ብሩክ ጌታሁን፣ በረካ ጂኤን፣ ምንተስኖት አምላክ፣ ዋለልኝ የሚል ኤርሚያስ ኃይለማርያም በርካታ ጥያቄዎችን ጠይቃችኋልና ለተለያየ ክፍል ስለሚሄድ ለጥያቄዎቹ በተቻለ መጠን መልስ ማምጣት እንሞክራለን። በመጨረሻ ግን ያው ካውንስሉን በተመለከተ ከቤተ እምነቶች ጋር ባለው ግንኙነት በተመለከተ ምናልባት እኔ
አንድ እንደ መጨረሻ ጥያቄ የማነሳው ምንድነው በተለያየ ስም የተለያየ ቤተ እምነቶች እየተከፈቱ በካውንስሉ ስር አሉና አሁን በተለያየ ስም ነው እየተከፈቱ መዋሃድ ላይ ለምሳሌ አሁን አንድ አይነት ተመሳሳይ ከሆኑ የአቅም እጥረት ካላቸው አንድ ላይ ሆነው እንዲሰሩ ካውንስሉ ምናልባት በዚህ ደረጃ ምክርም ወይም የጀመረው ነገር ካለ እንግዲህ እንደዚህ ቢሆን በጣም ደስ ይለናል። ምክንያቱም አሁን 5000 አካባቢ ሚኒስትሪዎችን ጨምሮ ቸርቾች ወደ 4000 ነው ብዬ ባስብ 4000 ዲኖሚኔሽን የዶክትሪን ልዩነት ያለበት ነው ወይ ብለን ከጠየቅን አይደለም። በተለያየ ምክንያት አንዱ ከአንዱ እየወጣ የራሴ ቸርች እያለ እየከፈተ የፈቃድ ወስዶ ከመንግስት የኖረ ነው በአብዛኛው ብዙ 90% አካባቢ ያ ነው። ስለዚህ የዶክትሪን ልዩነት ካሰብን ምናልባት ከ10 በታች ሊሆን ይችላል። አንዳንዶች ሉትራን የሆነ ባፕቲስት የሆነ ፔንቴኮስታል የምንላቸው ካሪዝማቲክ እነዚህ ቢሰባሰቡ ምናልባት በ10 እንደዚህ ልንከፍለውና ልንጨርሰው እንችላለን። እና ያ ቢሆን ደስታውን አንችልም። 4000 መሆናችን የእድገት ምልክት አይደለም። አብሮ የመስራት አቅማችን ደካማ መሆን ነው የሚያሳየው። በትንንሽ ልዩነት በትንንሽ አስተዳደራዊ ግጭት የተለያየ ምክንያት ነገሮች እንደዚህ እየሆኑ እንደመጡ ነው ማየውና ይሄንን እንመክራለን። ማስገደድ አንችልም፣ መብት ነው። ነገር ግን እንመክራለን። በነገራችን ላይ ወደ እናት ቤተክርስቲያናቸው የተመለሱ አሉ። ኦልሬዲ ከዚህ አሁን ካለን አሰራር የተነሳ እርቅ አድርገው የተዋሃዱ አሉ። አሁንም ሽማግሌዎች አድርገንላቸው ከዚህ በፊት ተበታትነው የነበሩ ወደ 3-4 ተከፋፍለው የነበሩ ወደ አንድ እንዲመጡ እየተሰራ ያለ ስራ አለ። ያ እንግዲህ ሲያልቅ እግዚአብሔር ከረዳን በግልጽ የምንናገረውና እግዚአብሔርን የምናመሰግንበት ሰዎችንም ደግሞ የምናመሰግንበት ይሆናል ብዬ አስባለሁ። እንሞክራለን። እንግዲህ ከተቻለ ደስታውን አንችለው። እሺ እንግዲህ በጣም ነው የማመሰግነው። ያው ተመልካቾቻችን ካውንስሉ የኛ ሳይሆን የሁላችን ነው። ስለዚህ በዚህ በካውንስሉ ተጠቀሙ። የሚያስፈልጋችሁ ጥያቄ ጠይቁ፣ ቤታችሁ ነው። ቄስ ደረጀ እንደተናገሩትም እንግዲህ ምላሽ መስጠት ያለባቸው ካውንስሉ ብቻ ሳይሆን እናንተም ራሳችሁ ናቸው። ስለዚህ በዚህ መሰረት ሌሎች ጥያቄዎችንም በሚቀጥለው ሳምንት የምናስተናግድ ይሆናል። ቄስ ደረጀ ጀምሮ እዚህ ድረስ መጥተው እንግዲህ ይህን ምላሽ ለመስጠት ፈቃደኛ ስለሆኑ በካውንስሉ ሚዲያ በኢቫንጀሊካል ሚዲያ ስም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁኝ። እኔም እንግዲህ ምናልባት እንዲሁ አንድ ነገር ለመጨመር ይሄ ካውንስል ሌላ አካል አይደለም፣ የእናንተ የራሳችሁ ተቋም ነው። እኛ የማደራጀት እግዚአብሔር በዚህ ጊዜ እዚህ ኃላፊነት ሰጥቶን እየሰራን ነው እንጂ ለመጪው ትውልድ ለልጆቻችን ለልጅ ልጆቻችን አስፈላጊ ነው፣ ጠቃሚ ነው። ስለዚህ ይህንን ካውንስል ተጠቀሙ። የራሳችሁ ስለሆነ ደግፉ። በምትችሉት ሁሉ በሀሳብ ደግፉ፣ በምክር ደግፉ፣ በምትችሉት ሁሉ ደግፉና በጸሎት ደግፉን፣ አብራችሁን ቁሙን እና በመልካሙን ነገር አጉልታችሁ ተናገሩ፣ አሳዩ። ደካማ ደግሞ ድካም ካለኛ ጋር ደግሞ ይህንን አሻሽላ ብላችሁ መምከርና መንገድ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። አብረን እንሰራለን። ጌታ እዚህ አድርሶናል፣ ወደ በለጠም ደረጃ ያደርሰናል እና ስለተሰጠኝ እድል አመሰግናለሁ። አመሰግናለሁ ቄስ። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። እንደ ኢቫንጀሊካል ሚዲያን አጠናክረን ወደ እናንተ ማድረሱን እንቀጥላለን። በተለይ ደግሞ ከእናንተ ደግሞ ትብብር እንጠይቃለን። ምክንያቱም ካውንስሉ በዚህ በኩል በዚህ በሚዲያ በኩል የራሱን አስተያየትም ቢሆን እናንተንም በዚህ በኩል ስለሚያደርስ ይህንን ኢቫንጀሊካል ቴሌቪዥንን በማሳደግ ረገድ የእያንዳንዳችሁን ድርሻ እንፈልጋለን። በኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያ ውጭ ያላችሁ፣ ሐሰተኛ አስተማሪዎች አሉ ትላላችሁ፣ ወይም ሐሰተኛ ልምምድ አለ ትላላችሁ። ይህን ሁሉ በማጋለጥና መልካም ነገር በቤተክርስቲያን ውስጥ እንዲበዛ ከፍተኛ ስራ የሚሰራው ኢቫንጀሊካል ሚዲያ ነው። ስለዚህ ለዚህ ሚዲያ ያላችሁ ትብብር አይቋረጥ ማለት ፈልጋለሁ። ቀሪ የኢቫንጀሊካል ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር። ኢቫንጀሊካል ቲቪ የወንጌል አማኞች ድምፅ